መንግስት በጥቂት ሳምንታት ውስጥ ምርጫ ለማድረግ ድግስ ላይ ነው። ምርጫ ቦርድን በየጊዜው መግለጫዎችን እየሰጠ ነው። ዓለም አቀፍ ልምዱም ሆነ የምርጫ ስርዓቱ የሚነግረን በአንድ ሀገር ምርጫ የሚደረገው በህዝብ ውክልና ስልጣንን ለማጽናት ነበር። አሰራሩም የሚያሳየው እሱን ነው። ለ19 ዓመታት ያህል የህዝብና ቤት ቆጠራ ሳታደርግ በቆየች ሀገር ውስጥ ባልተቆጠረ ህዝብ መሃል ያውም ደግሞ የፌዴራል ስርዓት የምትከተልና በብሔርተኝነት ስሜት እንደ ቆዳ በተወጠረች ሀገር ትክክለኛ ውክልና፣ ትክክለኛ የመራጭ ምዝገባ፣ የተወካይ መረጣ፣ የበጀት ድልድል እንደምንስ ይቻላል? ያውም ደግሞ በየአቅጣጫው መንግስት የሙሉ ጊዜ ስራው ከታጣቂዎች ጋር የሊኳ ሲመስል ሲታኩስ በሚውልበት ሀገር ይቻላል ግን ነው ወይስ ምርጫ ጊዜውን ጠብቀን አድርገናል የሚል ዳግም ህዝብን ለማታለል ከፊት የቆመ የነገ ሳይሆን የዛሬ መመለስ ያለበት ጥያቄ ነው። ለመሆኑ የኢትዮጵያ ህዝብ ቁጥር ስንት ነው? የወረዳው፣ የቀበሌው፣ የጎጡ ቁጥርስ ስንት ነው? አሁን እናንተ በምታስቀምጡት የግምት የህዝብ ቁጥርስ በቂ ውክልና አማራ ክልልም ሆነ ሌሎች ቀርቦላቸዋል ወይ? ነገም የፓርላማ ቁጥሩ ከአመታት በፊት በተደረገ ቆጠራ ነው የሚወከለው? የህዝብ ተወካዮች ወንበር አሁን በነበረበት ነው የሚቀጥለው? እርግጥ ነው ምርጫ በየጊዜው መደረግ አለበት። አዎ፣ ግን ደግሞ ከምርጫ ይልቅ የህዝብና የቤት ቆጠራ ቢቀድም ምንም አይጠላም። ግን ማድረግ አልተቻለም። አገር ሰላም ስላልሆነ ያለው መንግስት ይህንን ጠንቅቆ ያውቀዋል። ዛሬ ምርጫ ለማድረግ ሰላሙ ከየት መጣ? የህዝብ ቆጠራ ለመደረጉ ሲገርም በትግራይ ሙሉ በሙሉ ምርጫ ማድረግ ፈጽሞ አይቻልም። በአማራ ክልልም ከሞላ ጎደል ተመሳሳይ ነው። ኦሮሚያ፣ ቤኒሻንጉል፣ ደቡብ ኢትዮጵያ አካባቢም ለምርጫ የተመቸ ከባቢያዊ የሰላምና የፖለቲካ አውድ አለ ወይ? መልሱ የለም ነው። ታዲያ ምርጫው ግዛታዊ አንድነትን፣ ብሔራዊ እኩልነትን፣ ሀገራዊ ወኪልን በጋራ መምረጥ ካልተቻለ ምርጫው የፖለቲካ ቁማር እንጂ ምን ሊባል ይችላል? አስረዱን፣ ንገሩን። ጦርነት በየአካባቢው እየተደረገ ከታጣቂዎች ጋር ድርድር ሳይደረግ ሀቀኛ ተፎካካሪዎች ዘብጥያ በወረዱበት ሁኔታ አለመረጋጋት የሀገሪቱን አየር በበከለበት አውድ ውስጥ ምርጫ ማድረግ ለይስሙላ ካልሆነ በቀር እንደኔ እንደ ብዙዎችም ብያኔ ይኖረዋል ተብሎ አይጠበቅም። እንዴ ለመምረጥም ሆነ ለመመረጥ እኮ የህዝብና ቤት ቆጠራም፣ የተወካዮች ምጥን፣ ሀገራዊ ሰላምና ግዛታዊ አንድነት መረጋገጡ የመጀመሪያው አስፈላጊ ቅድመ ሁኔታ ነበር። ግን ያልሆነም ትግራይ፣ ብዙሃኑ አማራ ክልል፣ ምዕራብ ኦሮሚያ፣ መተከል አካባቢ፣ ደቡብ ኢትዮጵያ ምዕራባዊ አቅጣጫ በግጭትና ጦርነት ምክንያት ወደ ፓርላማ ወኪል በማያስገቡበት ሁኔታ የሚደረገው ምርጫም ወኪልን ሳይሆን የአገዛዝን እድሜ ከማራዘም የተለየ ነገር ይዞ አይመጣም። ምናልባት ምርጫ እንገራል በሚል ስልጣንን ህጋዊ ሽፋን ለመስጠት የሚደረግ እንቆቅልሽ ግን ሊሆን ይችላል። ግን ደግሞ ምን ያህል ርቀት ያስጉዛል ነው ጥያቄው። አብረን የምናየው ጉዳይ ነው የሚሆነው። መንግስት ይህንን ጉዳይ ጠንቅቆ ያውቀዋል። በሀገሪቱ የተለያዩ አካባቢዎች ምን እየተከናወነ ምን እየተካሄደ እንደሆነ መንግስት መረጃ አለው፣ ህዝቡም ጠንቅቆ ያውቀዋል። ዘርፈ ብዙ የሆኑ የኢትዮጵያ ችግሮች ባልተፈቱበት ሁኔታ በተለያዩ አቅጣጫዎች መንግስት ሲዋጋ በሚውልበት ሀገር ላይ ሰላማዊ